ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ይዤላችሁ የመጣሁት ግራ የሚያጋባ ሀዘን ወይም ደግሞ አምቢጊየስ ግሪፍ ስለምንለው ነገር ይሆናል። አርቲስት ደሳለኝ ኃይሉ ሰይፉ በኢቢኤስ ላይ ቀርቦ ነበረ እና እዛ ላይ ከተናገራቸው ነገሮች የቤቱ ታላቅ ወንድማቸው አበበ በ1978 አካባቢ በጣም ጂኒየስ ነው፣ አዲስ አበባ ዩኒቨርሲቲ ይገባል። ያኔ እንግዲህ ዩኒቨርሲቲ መግባት በጣም ከባድ ነገር ነበር። ኤኒዌይ እዛ ገብቶ ከዛ ዛም ጥሩ ውጤት ነበረው። ሁለተኛ ዓመት ልክ ሲሆን ወደ አስመራ ናቫል ኮሌጅ ይሄዳል እና ወደዛ ትራንስፈር ሲያደርግ እንግዲህ በጊዜው ብዙ ሰው ዩኒቨርሲቲ አይገባም እና ድግስ ተደግሶ ምናምን ነገር ይሸኛል። ከአስመራ ወደ ምጽዋ ሲሄድ ምጽዋ ላይ ጦርነት ይነሳና ከዛ በኋላ ግን ቤተሰቡ ስለሱ በህይወትም መኖሩን መሞቱንም ምንም በቃ የሚያውቁት ነገር የለም እና እንደዚህ አይነት ነገር ሲያጋጥም ይሄ እንግዲህ አምቢጊየስ ግሪፍ ወይም ደግሞ ግራ የሚያጋባ ግሪፍ ወይም ሀዘን እንለዋለን። ሁለት አይነት መልክ አለ። የመጀመሪያው ሰዎች በአካል ሳይኖሩ ግን በሚወዷቸው በቤተሰብ ልብ ውስጥ ግን ሳይኮሎጂካሊ ግን ሲኖሩ፣ ይሄ የመጀመሪያው አምቢጊየስ ግሪፍ ግራ የሚያጋባ። ሁለተኛው ደግሞ በአካል አሉ ግን ሳይኮሎጂካሊ ደግሞ የሉም። ይሄ ማለትን ማለት ነው። ለምሳሌ እድሜያቸው ሰዎች ሲገፋ እና የመርሳት ህመም ዲሜንሺያ ሲያጋጥማቸው መጀመሪያ ቀላል ያሁን ነገሮችን ይረሳል። ቀስ በቀስ ግን ብዙ ነገር እየረሱ ይሄዱና ህመሙ የመጨረሻ ደረጃ ላይ ሲደርስ ለምሳሌ የሚንከባከቧቸውን ልጆቻቸውን ስማቸውን ሁላ ላያውቁ ይችላል። ይህን እያዩ እንደገና መንከባከብ በጣም ከባድ ነው። በፊት ጠንካራ የነበረ አባታቸውን እንደዚህ ሆኖ ማየት፣ ጠንካራ የነበረች እናታቸውን ብዙ ነገር በቃ ደስ የሚል ሚሞሪ ያላቸውን ቀስ በቀስ ሚሞሪ ሁሉ ጠፍቶ ኢቨን የልጆቻቸውን ስም እንኳን ማያስታውሱበት ደረጃ ላይ ሊደርስ ይችላል። እንደዛ ሲሆን በአካል አሉ ግን ሳይኮሎጂካሊ ደግሞ በቃ ድሮ የሚያውቋቸው ሰዎች አይሆኑም። እንደዚህ ሲሆን እንግዲህ ልጆች እርም ለማውጣት በጣም ይቸገራል። ይሄ እንግዲህ አንደኛው የአምቢጊየስ ግሪፍ። ኤኒዌይ ወደ ተነሳንበት አርቲስት ደሳለኝ ወደ አነሳው ስንመጣ እንግዲህ ሰዎች በተለያየ ምክንያት ሄደው ይሄ እንግዲህ ጦርነት ላይ ሲከሰት ሚሲንግ ኢን አክሽን ይባላል። ለጦርነት ሄደው ሰዎች በህይወት ይኑሩ አይኑሩ አይታወቅም፣ ግን በቃ ሊገኙ ሳይችሉ ሲቀር ሚሲንግ ኢን አክሽን ይባላል። በተለያየ ምክንያት እንግዲህ ይሄ ነገር ሊያጋጥም ይችላል እና እንደዛ ሲሆን ይሄን ሀዘን ከበድ የሚያደርገው እና ውስብስብ የሚያደርጉት ሶስት ነገሮች ናቸው። የመጀመሪያው ሰይፉም የጠየቀው ጥያቄ ነው። እርም ለማውጣት በጣም አስቸጋሪ። ሰዎች በቃ የምንወዳቸው ሰዎች ሲሞቱ ቀብር ማስቀበር፣ ከዛ መርዶ ተረድቶ ማልቀስ ምናምን፣ ከዛ ደግሞ እንግዲህ እንደየባህሉ የሚደረጉ ነገሮች አሉ። ሰልስት አለ ምናምን ነገር። እንደዛ ሲሆን ሰዎች እንትን ለማድረግ እርም ለማውጣት በጣም ያግዛቸዋል። ይሄኛው ግን ይኑር አይኑር አይታወቅም። ሁሌ ልብ በእንጥልጥል አለ ለማለትም ሰዎች ይከብዳቸዋል፣ የለም ደግሞ ለማለትም ይከብዳቸዋል። ስለዚህ ሁሌ በቃ ግራ እንዳጋባ ይቀጥላል። ሁለተኛው ብዙ ጊዜ እንግዲህ የምንወዳቸው ሰዎች ሲሞቱ ሀዘን ስሜት ይሰማናል። ኮመን የሚባለው ስሜት የሀዘን ስሜት ነው። እንደዚህ አይነት ግን አምቢጊየስ ግሪፍ ሲሆን ከሀዘን በተጨማሪ የአቅም ማነስ ስሜት ይሰማናል። ሄልፕለስነስ ይሰማናል። በቃ ምንም አለመርች ስሜት። ይሄ ከሀዘን ይለያል እና በቀላሉ ከልብ ውስጥ ለማውጣት የሚያስችል አይደለም። አንዳንድ ጊዜ ንዴትም ይሰማናል እና ስሜቶቹ የተቀላቀሉ ናቸው። ከዛ ደግሞ ከንዴት ከአቅም ማነስ ከሀዘኑ እኩል ደግሞ ተስፋም አለ። ስለዚህ ይህን አንድ ላይ ፕሮሰስ ለማድረግ ትንሽ አስቸጋሪ ያደርገዋል። ሶስተኛው የምንወዳቸው ሰዎች ሲሞቱ በጣም እናዝናለን። ከዛ በኋላ እንግዲህ ይሄ ሞርኒንግ የሚባለው ሀዘንን የማውጣት ሂደት አንደኛው እና ወሳኙ ነገር ትርጉም ነው። ትርጉም ማለት በእምነት በቃ አሁን የተሻለ ቦታ እንዳሉ ማሰብ ወይንም ደግሞ በተለያየ መልክ ለምሳሌ የሚወዱትን ነገር ማድረግ ሊሆን ይችላል፣ ሐውልት ማሰራት ሊሆን ይችላል ወዘተ። በእነሱ ስም የሆነ ነገር ማድረግ ይሄ ለሰዎች ከሀዘን ለመውጣት በጣም የሚያግዝ ነገር ነው። ሰዎች ግን አምቢጊየስ ግሪፍ ሲሆን ወጥተው ይኑሩ አይኑሩ ሳይታወቅ ሲቀር ይህንን ማድረግ እንዴት ይቻላል ማለት መሞታቸው ስላልተረጋገጠ እነዚህን ነገሮች ለማድረግ ወይም ክሎዥር ለማግኘት ሰዎች ያስቸግራቸዋል። ይሄ በጣም የሰዎች ልብ ውስጥ ለረጅም ጊዜ የሚቆይ እና ሀዘኑ ፍሪዝ እንዲያደርግ ነው የሚያደርገው። ክሎዥር እንዳይኖር ያደርጋል። በጣም ጠቃሚ የሚባለው እንግዲህ እንደዚህ አይነት አምቢጊየስ ግሪፍ ውስጥ ሰዎች ሲያልፉ አንደኛው አምቢቫለንት ፊሊንጎችን መግለጽ፣ ተስፋም አለኝ ሀዘንም አለ
ንዴትም አለኝ፣ አቅመቢስነት አለኝ። እነዚህን ሁሉ መግለጽ ከተቻለ እና አንሰርቴኒቲ ወይም ደግሞ ማወቅ አለመቻሉን ልክ እሱን ኢምብሬስ ሲያደርጉ የተሻለ ስሜት ላይ ይሆናሉ ማለት ነው። ከዛ ባሻገር ደግሞ ሁለተኛው እንግዲህ ከሀዘን ለመውጣት አንደኛው ቁም ነገር ምንድን ነው? ትርጉም ኮንስትራክት ማድረግ ነው። ስለዚህ የሚወዱት ሰው በህይወት ኖረ አልኖረ ግን ለሱ እንደ መታሰቢያ በህይወት ቢኖርም ስለሚያስደስተው በህይወት ከሌለም ደግሞ ለሱ ሚኒንግፉል ስለሆነ የሆነ ነገር ማድረግ እንደዚህ ሲያደርጉ ከሀዘኑ ለመውጣት ያግዛል ማለት ነው። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።